በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንደምን አረፈዳችሁ? እንደምን አረፈዳችሁ? የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅዳሴውን ጊዜ ጨርሰን አገባደን ከዚህ ሰዓት እንድንደርስ የፈቀደልን የቅዱሳን አምላክ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ዕለት የምንማማርበት የትምህርታችን ርዕስ ከቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች በጻፈው መልእክቱ ምዕራፍ 8 ከቁጥር 14 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ወአንሰ ሐሰ ሊተ ይዜሃር ዘእንበለ በመስቀሉ ለኢየሱስ ክርስቶስ እግዚእነ። ለእኔ ግን ከኢየሱስ ክርስቶስ መስቀል ከጌታዬ ውጭ በቀር ሌላ ትምክህት ከኔ ይራቅ። ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ በሉ እስቲ። ገሙታል ተራ በተራ ብንለው ከኢየሱስ ክርስቶስ መስቀል በቀር ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። አሁን መስቀሉን በምናከብርበት በዚህ ጊዜ ቅዱስ ጳውሎስ ይህንን የተናገረበትን ማሰብ እና ማስተዋል መረዳት በጣም ጠቃሚ ነው። መስቀልን ዘወትር በጸሎታችን መስቀል ኃይላችን ነው፣ ኃይላችን መስቀል ነው እያልን እንላለን። መስቀል መዳኛችን ነው እንላለን። ኃይላችን ያደረግነው መስቀል ኃይላችን ነው ስንል ምን ማለታችን? ኃይል ሲባል ምን ማለት ነው? በመጽሐፈ ኪዳን ትርጓሜ ላይ ኃይል ቅዱስ ኃያል የሚለውን ኃይል ብዙ አይነት አለ ይልና ኃይል መልአካዊ፣ ኃይል ሰብአዊ፣ እንዲህ ብሎ ይከፍለዋል። ኃይል መልአካዊ ያለ የመላእክትን ኃያልነት ለእነሱ የተሰጣቸውን ይገልጽልናል። እንደዚሁ ደግሞ የሰው ኃያል አለ። የመላእክት ኃያልነት ከባህሪያቸው አይደለም። ዛሬ ያገኙትን በፈቃደ እግዚአብሔር ባይኖሩ የተሰጣቸው ኃያል ይነሳቸዋል። ይህም በዲያብሎስ ታይቷል። የሰው ኃይል ዛሬ ኃያል ቢሉት ነገ ደግሞ ይገኛል። ዛሬ አዋቂ ቢሉት ነገ አላዋቂ ሆኖ ይገኛል። የእግዚአብሔር ኃያልነት ከዚህ የተለየ ነው ሲል በኪዳን ጸሎታችን ላይ ቅዱስ ኃያል የተለየ ኃያል መስቀልን ደግሞ ኃይላችን ነው እንላለን። ቅዱስ ጳውሎስ አሁን በገላትያ 6 ላይ የተናገረውን ተመሳሳይ ኃይለ ቃል በገላትያ 5 ላይ ይናገረዋል። ምን ይላል? በኢየሱስ ክርስቶስ የሆኑት ሥጋን ከምኞቱ ጋር በመስቀል ሰቀሉት ይላል። በዚህ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በዚህ ደግሞ በኢየሱስ ክርስቶስ የሆኑት ሥጋን ከምኞቱ ጋር ሰቀሉት ብሎ ደግሞ ይላል። ምንድን ነው መስቀል? ምንድን ነው ደግሞ
በምንመካበት መስቀል ምን ብለን ነው የምንመካው? መስቀል ከሁለት ወገን መመኪያችን፣ አንድ መንፈሳዊ ጠላታችንን ድል የነሳንበት፣ ጠላታችን ድል የተነሳበት የመንፈሳዊ ኃይላችን የሆነ መስቀል ነው። ይሄንን ሰው በእግዚአብሔር አርአያና አምሳል ተፈጥሮ ሳለ በገዛ ፈቃዱ ከዕፀ በለስ በልቶ ከእግዚአብሔር ቢጣላ ከዛን ጊዜ ጀምሮ ዲያብሎስ ሰልጥኖበት የኃጢአት ባሪያ ሆኖ ይኖር ነበር የሰው ልጅ። ከአባታችን አዳም ጀምሮ አባታችን አዳምን ዲያብሎስ መከራ በምድር ላይ አገዛዝን ቢያጸናበት እረፍት አገኝ መስሎት ፈርሞ በራሱ አዳም ገብሩ ለዲያብሎስ ሔዋን ዓመቱ ለዲያብሎስ ብለው ራሳቸውን አሳልፈው ለባርነት ሸጠው ነበር። በዚህም ምክንያት የሰው ልጅ ከአምላኩ ተጣልቶ ከራሱ ተጣልቶ የዲያብሎስ ተገዥ ሆኖ ኃጢአት ሰልጥኖበት ይኖር ነበር። ይሄም ክፋቱ ሊታወቅ ቅዱሳን የተባሉት እንኳን ጻድቃን የተባሉት እንኳን ሳይቀሩ ምን ቅድስናቸው ቢመሰገን በሰው ዘንድ ዝናን ቢያመጣላቸው ከሲኦል ግን አላዳናቸው። በመቃብር ፈርሶ በስብሶ ከዘፈቀ አላዳናቸው። ቅዱስ ዳዊት በመዝሙሩ የሚለው አለ፣ ጌታ ሆይ ምን የጥፋት ምን ትጠቀማለህ የሚልበት እኔ ወደ ሲኦል ብወርድ ሲኦል ያመሰግንሃል፣ ወደ መቃብር በመውረዴ መቃብር ያመሰግናል። ሞግተዋል ጌታው። ልበ አምላክ የተባለ ዳዊት እንኳን የሰው ልጅ በዚህ ምድር እንኳን ኃጢአቱ ቀርቶ ኢሳይያስ እንደተናገረ ጽድቃችን የመርገም ጨርቅ ሆኖብናል፣ ጽድቃችን እንኳን ሳይቀር ዋጋ ያጣበት ነበር። እንዲህ ሆነን ስንኖር ድጋሚ ከዲያብሎስ ባርነት ከሱ ቀንበር ነፃ የወጣንበት መስቀል ነው። መስቀል ኃይላችን ነው። ጌታችን አዳም ዕፀ በለስ በዕፅ ወድቆ ነበርና አዳምን ሊያድነው የመጣ ጌታ ከዕፅ ላይ ፍሬን ሽቶ ምግብ ሽቶ የሄደውን አዳምን ዳግም ከዲያብሎስ ባርነት ነፃ ሲያወጣው ዕፀ መስቀል ላይ ምግበ ሥጋ ምግበ ነፍስ የሆነው ቅዱስ ሥጋው የሕይወት መጠጥ የሆነው ቅዱስ ደሙን ሰጥቶ በመስቀል ለአዳም ሕይወት ሰጥቷል። ለአዳም ሕይወት ሲሰጠው ዲያብሎስን ደግሞ በእሳት ሰንሰለት አሰረው ይላል ቅዱስ ጳውሎስ በመልእክቱ አይቴ መዊኦትከ ሞት ወአይቴ ቀኖትከ ብሎ የዘመረውን ዝማሬ ቅዱስ ዮሐንስ አፈወርቅ ይሄን የዘመረው የጌታችን ዲያብሎስ በሰንሰለት ሲያስረው ጌታችን በመስቀል ላይ ያንን ባየ ጊዜ የዲያብሎስን መውረድ ባየ ጊዜ ነው
በሞት ላይ ዘበተበት፣ ዘመረበት። የዘመረበት ሞት እንኳን እንደ ኢምንት እንድቆጥረው ያደረገ በመስቀሉ በሰራው አዳኝ ምህረት ነው። በመስቀል ጠላታችንን መንፈሳዊ ጠላታችንን ዲያብሎስን ድል ነሳለን። እኛ በዓይናችን ከማናየው በእጃችን ታግለን ከማንጥለው ጠላታችን ድል ነሳለን። ዲያብሎስ ድል የተነሳበት በመስቀሉ። ስለዚህ መስቀልን ምን አለ ቅዱስ ጳውሎስ? ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቃል። ከኢየሱስ ክርስቶስ ትምህርት መስቀል በቀር የኛ ትምክህታችን አሁን ምንድን ነው? የምንመካበት ምንድን ነው? ጾማችን ነው? ጸሎታችን ነው? ይህ ሁሉ እኮ ዋጋ ጾማችን ዋጋ እንዲኖረው ያደረገው በመስቀል ላይ የተደረገው ድህነት። ለእኛ ጸሎታችን ዋጋ እንዲኖረው ያደረገው ነገረ መስቀሉ ነው። መስቀሉን ረስቶ ጾም እንዴት ይሆናል? ስለዚህ በመስቀል ጠላታችን ዲያብሎስን ድል ነስተንበታል። ስለዚህ ቅዱስ ጳውሎስ ምን አለ? ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ሐሰዲተ ይዚያር ዘንበለ በመስቀሉ ለኢየሱስ ክርስቶስ። ሁለተኛ አሁን የምናከብረው በዓል ምክንያት የሆነ ደግሞ እንኳን መንፈሳዊ ጠላታችንን ዲያብሎስን ቀርቶ በስጋዊ ሕይወታችን እንኳን በስጋ የሚነሱበት ጠላቶቻችንን እንኳን ድል የምንነሳበት፣ በስጋ የሚገጥመንን ፈተና ድል የምንነሳበት መስቀሉ ነው። ቤተ ክርስቲያን ከሐዋርያት ጀምሮ ያለውን ዘመን ሲቆጠር ለ300 ዓመት በስደት ነበር ያነበረችው። ቤተ ክርስቲያን የመጀመሪያው 312 ዓመት በሰማዕትነት ነው የኖረው። ክርስቲያኖች ክርስቲያን መሆናቸው ከታወቀ በተገኙበት ይታሰሩ፣ ይገደሉ ነበር፣ ለባርነት ይሸጡ ነበር። በዛን ጊዜ ስጋው ደሙን ለማቀበል ካህኑ ሲወጣ እንዳይያዝባቸው ካህን ደብቀው የድሮ ክርስቲያኖች ስጋው ደሙ በዲያቆን ይላክላቸው ነበር። ለታሰሩ እስር ቤት ለነበሩ ክርስቲያኖች ቤተ መቅደስ ቤተ ክርስቲያን የምትባል እንዳትኖር ስለተደረገ በየዋሻው ክርስቲያን የሆኑ ባለትዳሮች ቤት እየተፈለገ ነበር የሚቀደስ። አሁን ያ ዘመን ቢመጣ እንደው ራሳችን እስኪ ያ ዘመን ቢመጣ እኔ ትዳሬ ምንም ነውር የለበትም፣ ትዳሬ እውነተኛ ቤተ ክርስቲያን መሆን የሚችል ነው የምንል ነው። አሁን ቤተ ክርስቲያን እንዲህ አትሰብሰቡ የሚባል አባታችንም ይከለከል። የማናችን ትዳር ነው? አባታችን ችግር የለም እኔ ቤት አምጡት ታቦቱን፣ እኛ ቤት ይቀደስ፣ እኛ ቤት ስጋውን ደሙን ታቀብሉበታላችሁ የምንል የመጀመሪያው ቤተክርስቲያን ትዳር ነበረች። በማርቆስ እናት ቤት ነበር ቤተክርስቲያን የመጀመሪያ የተጀመረችው። ስለዚህ እንዲህ በመከራ የነበረችውን ቤተክርስቲያን እንዲህ በሰማዕትነት የነበረችው ቤተክርስቲያን ይህ ዘመነ ሰማዕታት ያበቃው አሁንም በመስቀሉ ነው። አሁን በየቦታው የምናየው ችግር ይኖራል፣ እያየን ነው። ቤተክርስቲያናችን ላይ ያለውን መከራ
ኢትዮጵያ ቤተክርስቲያን ስንል የኢትዮጵያ ብቻ እንኳን በአሃት አብያተ ክርስቲያናት የሚሆነው እንኳን እስቲ ያስተውሉ። ሶሪያ ውስጥ እንዴት እንደሚሆኑ ክርስቲያኖች እንዴት እያደረጉ እንደሆነ፣ ካህናት እንዴት እየተገደሉ እንደሆነ፣ በግብፅ ያለውን ተመልከቱ። በየቦታው እኮ ቤተክርስቲያን አሁን ዘመን አጸባ እንደ አዲስ እየተነሳሳ ነው ያለው። ኃይላችን ያደረግነው ምንድን ነው? የተመካንበት ምንድን ነው? ያ የተመካንበት ድል ያልሰጠን ለምንድን ነው? በሀገር ጉዳይ ስንት ያልተሰለፍን? በሀገር ጉዳይ ስንት አልተነቃቀፍም? አልተሰዳደርንም? አልመሰለንም እንጂ መስቀሉን ትተን እውቀታችንን ከተመካን ቆይተናል። በእውቀታችን ከተመካን ቆይተናል። ትምክህታችንን በሌሎች መሪዎች ካደረግን፣ በስጋውያን መሪዎች፣ በፖለቲከኞች ካደረግን ቆይተናል። ወደ መስቀሉ መቼ ነው የምንመለስ? ወደ ታሪካችን ስንመለስ በ312 ቆስጠንጢኖስ የሚባል ንጉሥ ነገሰ። መስቀልን በዓል እንድናከብር ምክንያት የሆነ እሱ ሲነግስ እናቱ ክርስቲያን የነበረች አባቱ ደግሞ የሮም ገዢ የነበረ የሮም ወታደር የነበረ ሃይማኖቱም ክርስቲያን ያልሆነ ነበረ። እናቱ ከወለደችው ጊዜ ጀምሮ ክርስትናዋን ደብቃ ነው የምትኖር። ገልጻ እንኳን ለአባቱ እንኳን አትናገር፣ ትገደለ ነበር። የእናቱ ስም ቅድስት እሌኒ ይባላል። በዚህ ጊዜ አንድ ነገር እግዚአብሔር ትለምን ነበር። ልጄ ክርስትና ተነስቶ ክርስቲያን ቢሆን የጌታችንን መስቀል የት ይሆን ብለው ክርስቲያኖች ይጠይቁ ስለነበረ በዘመኑ መስቀልህን ፈልጌ አወጣዋለሁ ብላ ይህን ስለተሳለች በዘመነ ሰማዕታት እኛ የምንሳለው ስለት ምን አይነት ነበር? እገሌን ታመጣለህ። ይሄ ከመስቀሉ በራቀን ቁጥር የሚታየን ነገራችን ሁሉ ስጋዊ ይሆናል። አሁን የተቸገርነው ያለ ማን አለ? በስላሴ አርአያ አምሳል የተፈጠረ ጠላት ሊኖር እንዴት ቻለ? አለወስ ቀድሞውንስ አለ? እንደዛ የሚባል ለእኛ ለክርስቲያኖች ጠላታችን እኮ አንድ ነው። ጠላታችን አንድ ነው። እሱም ዲያብሎስ ነው። አንድ አባት አሉ እንደዚህ ነው ሰው አሉ። አንድ ሰው ምንም የማያውቃችሁ ተነስቶ ሮጦ ተንደርድሮ በጥፊ ቢላችሁ ከሱ ጋር አትጣሉ። ባያውቅ ነው ብለው በሉት ያሉ። ባያውቅ ነው። ቢያውቅ ያቺ ጥፊ ለእኛ ክብር እንደምታመጣ ክርስቶስ የተጸፋትን ጽፋት ከሱ ጋር እንደምታመሳስለን ቢያውቅ፣ ለእኛ ዋጋ እንደምታሰጥ ቢያውቅ፣ ለእሱ ደግሞ በጸፋበት እጁ ሲኦል ገሃነም እንደሚጠብቀው ቢያውቅ ያደርገዋል። የትናንቱን ደመራ እንኳን አስተውላቸው። ሲነድ እኮ እሳቱ ከብዶን ወደኋላ ላይ እየሸሸ ነበር። ስላወቀ ነው
እንድንጠቀው የሚያደርገን ሰው ሕፃን ልጅ አሁን ተነስቶ ቢሮጥ እንደፈለገ እንተዋለን፣ እንይዘዋለን። ወደ እሳቱ እንዳይገባ እንዳያቃጥለው። እሳቱ ቢፈጀው እንኳን ለዛ ልጅ ለሕፃን ልጅ ይታዘንለታል እንጂ በሕፃን ልጅ የሚናደድ የሚቆጣል ሰው ገሃነም እንዳለበት እያወቀ ሞት እንዳለበት እያወቀ ክፋት ሲሰራ ይህ ሰው ይታዘንለታል እንጂ እንዴት ጠላት እናደርገዋለን? ክርስቲያን ጠላት ሊኖረው አይገባም። ጠላታችን አንድ ዲያብሎስ ነው። ጸሎታችን የሚረግሟቸውን ክርስትና ማለት ጊዜው አሁን ጊዜው እንደዚህ ስለሆነ እንዲህ ስለሆነ የምንልበት አይደለም። የሚረግሟችሁን መርቁ፣ የሚጠሏችሁን ውደዱ። ከዚህ ያለፈ ክርስትና የለም። ከዚህ ከወረድን ከመስቀሉ ወርደናል። ከዚህ ከወረድን ከክርስቶስ ርቀናል ማለት ነው። ይሄን ውሸት የሚያደርግ ጊዜም የለም፣ ሁኔታም የለም። ቅዱስ ጳውሎስ ከኢየሱስ ክርስቶስ መስቀል በቀር እንኳ ያለው ታዲያ ምን ይመስላችኋል? በመስቀሉ ላይ እየሰቀሉት እየቸነከሩት ለእነሱ ምሕረትን ስለለመናል። ያ ነው የኛ መመኪያችን፣ ልካችን ያ ነው። ታዲያ ልጄን ክርስቲያን ብታደርገው ነበር ጸሎቷ ቅድስት እሌኒ። እግዚአብሔርም ጸሎቷን ሰምቶ ሄዶ እሱን የሚያስተምር የሚመክር ካህን የለም። አሁን ነግሷል ማለት ለጣዖት የማይሰግደውን እያረደ እያቃጠለ የሚጥሉት ገና ሆኗል። ከነሱ ወገን ነው። ስለዚህ መምህር ቢያጣ እሱን ደፍሮ የሚያስተምር መምህር ቢያጣ በጨነቀው ጊዜ ጭንቃ መጣበት። በዛን ጊዜ የሮም መንግስት በሁለት ነገስታት ይመራ ነበር፣ የምስራቅና የምዕራብ ተብሎ። ቆስጠንጢኖስ አንድ እጁን ይዟል፣ ግን እሱ የያዘው አነስ ያለ ነው። ከሱ በተቃራኒ ያለው ደግሞ በወታደርም በግዛትም በልምድም የሚበልጠው ነበር። አሁን ቆስጠንጢኖስን ወግቼ ገድዬ አንድ አድርገዋለሁ መንግስቴን ወይ ገብርልኛል። ይሄን ጊዜ ጨነቀው። በጨነቀው ጊዜ ምን አደርጋለሁ ብሎ በሚያስብበት ጊዜ ይላል በጸፍጸፈ ሰማይ በገጸ ፀሐይ ላይ መስቀል ተመለከተ ይላል። የሚያበራ መስቀል ፀሐይ ምን ያህል ነው የምታበራ እናያለን። በእሷ ላይ ደግሞ መስቀሉ እያበራ ይህንን እኮ ነው ታዲያ እኛ በቅዳሴያችን መስቀል አብርሃ ብለን የምንለው። መስቀል አብርሃ በከዋክብት አሰርገው ፀሐይ ሰማይ ሰማይን አስጌጣት፣ በከዋክብት ላይ መስቀል አበራች የምንለው እሱ ያየውን ራእይ ነው። ያንን መስቀል አይቶ ግራ ገባው። ክርስቲያኖች እናቱ ስትጠቀም አይቶታል። ክርስቲያኖች እንደሚይዙት ያውቃል። ነገር ግን ይሄ ነገር ምንድን ነው እያለ ሲያወጣ ሲያወርድ በዝንቱ መስቀል ትመውኦ ለጸርከ፣ በዚህ መስቀል ጠላትህን ድል ትነሳዋለህ አለ። በዚህ መስቀል ጠላትህን ድል ትነሳዋለህ። ስጋዊ ጠላቱ እንኳን እንደ ንጉሥ ምንም እንኳን ክርስቲያን ቢሆን እንደ ንጉሥ ህዝቡን መጠበቅ ሀገሩን መጠበቅ ግዴታ አለበት አይደል? ያን ግዴታን የምትፈጽመው በዚህ መስቀል ነው አለ። ያንን ራእይ ባየበት መስቀሉን እንዲህማ ከሆነ ብሎ
ወታደሮቹ በትከሻቸው፣ በደረታቸው፣ በጦራቸው ጫፍ ላይ የመስቀል ምልክትን አድርጎ ጦርነት ወጣ። ድል ነስቶ መጣ። ድል ነስቶ መጣ። በዚህም ምክንያት ቆስጠንጢኖስ አልዋለም አላደረም፣ ሲመለስ ክርስትና ተነስቷል። እግዚአብሔርን በራቸው ውስጥ እንደዚሁ ለልጆቻችን በልጆቻችሁ የተሳላችሁ የጨነቃችሁ ካላችሁ ስለታችሁን እግዚአብሔር ይስማችሁ፣ ወደ መስቀሉ ይመልስላችሁ። መምህር በጠፋበት መካሪ በጠፋበት እግዚአብሔር እሱ ይምከራቸው። ታዲያ ቆስጠንጢኖስ አሁን ስለቷ ደረሰ። ንግስት እሌኒ አሁን እሷ ምኞቷ ደረሰ። የቀረው ደግሞ የእሷ ስለት ነው። በዚህ ምክንያት ለልጇ የጌታችን መስቀል በኢየሩሳሌም እንዳለ ሰምቻለሁ። አንተ ድል እንደነሳበት መስቀሉን ደግሞ እኔ አወጣ ዘንድ ቃል ገብቻለሁና እንዲሄድ ፍቀድልኝ አለች። እሱም ደገኛ ንጉሥ ነውና ለእናቱ ወርቅ ወታደር ሰፍሮ ቆጥሮ ሰጥቶ ወደ ኢየሩሳሌም ላከ። አሁን በዚህ ጊዜ ወደ ኢየሩሳሌም ብትገባ የመስቀሉን ነገር ብትጠይቅ ምን ሰማች? አይሁድ ጌታችን ከተሰቀለ በኋላ መስቀሉን ባለበት ትተውታል። ነገር ግን ከጌታችን በተሰቀለበት ሰዓት ጀምሮ ተአምር አድርጓል መስቀሉ። ጌታችን ነፍሱን ከስጋው ሲለይ 500 ሙታን ከመስቀሉ እግር ስር ተነስተዋል። ከዛ በኋላ አላቋረጠም። ተአምር እያደረገ ብዙ ድውያንን ይፈውስ ነበር፣ ሙታንን ያነሳ ነበር። በዚህ ምክንያት የመስቀሉን ኃይል የሚደብቁበት ነገር ሲያስቡ ክርስቲያኖችን ወደዛ እንዳይሄዱ ሰው ወደሱ እንዳይሄድ ከለከሉ። ያም ግን ተአምሩን ከማድረግ ሊያስቀሩ አልቻለም። ስለዚህ እንዲረሳ ብለው ቆሻሻ ይጥሉበት ነበረ። ቆሻሻ ሲጣል በቆሻሻው ምክንያት የ300 ዓመት ቆሻሻ ሲያስቡ ያ ወደ ተራራ ተለውጦ አሁን ላይ የትኛው ተራራ ላይ እንደነበረ አይታወቅም የሚል ሰማል። ይህንንም የነገራት አንድ አረጋዊ ዕንባቆም የሚባል ቢኖር ነው። አይገርም? በሀገራችን አቡነ ዘካርያስ በፊት የዚህም ሀገር ፍቅር ነበሯል። እሳቸው ምን ይሉ ነበረ? ደብር ሲሄዱ ቤተክርስቲያን ሽማግሌ አለ ብለው ይጠይቃሉ። መጀመሪያ ልምድ ነበራቸው። ሽማግሌ አለ ይላሉ። አለ የለም ከተባለ ሽበት ያለው አለ ይላሉ። አለ ሲባል ያን ሰው አምጡት፣ እንተው ከጎን ያስቀምጣሉ። ለምን ሲባል እግዚአብሔር ስለ ሽበት ይታረቃል ይሉ ነበር። ድሮ የነበረውን ግርማ ሞገስ አስባችሁ፣ እድሜ የነበረውን ክብር አስበን፣ አሁን ላይ ታዲያ ምን መጣ? ምራቂ ለምን አጣ? መካሪ ለምን አጣ? የሚመክሩትስ የሚሰማ ለምን አጣ? ያለንበት ጊዜ የእውነት የሚያሳዝን ነው። ከልብ ልናለቅስ ልናዝንበት ይገባል። እና ይህንንም የነገራት አረጋዊው ቂራቆስ ምን ላድርግ ታዲያ ምን ትመክረኛለህ ብትለው ደመራን ደምር፣ የካህናት ማዕጠንት ይዘው ልብሰ ተክህኖ ለብሰው
ይጠኑ፣ በደመራውም ላይ ዕጣን ይጣልበት። በዛን ጊዜ ጢሱ የመስቀሉን ቦታ ያመለክትሻል ብሏል። እንዳላት ብታደርግ ጢሱ ተነስቶ ከተራራዎቹ ወደ አንዱ ሲደርስ ሰገደ። ታዲያ ቁፋሮ ተጀመረ። መስቀሉን አወጡት። ሲያወጡ 3 መስቀል ነበር። የጌታችን መሆኑን ለማወቅ የትኛው ነው የሚለውን ሲያወርዱ የግራውን የተሰቀለበትን ይላል ነፋስ አውሎ ነፋስ ተነስቶ እሱን ካለበት ነቅሎ አጠፋው ይላል። 2 ቀረ። አሁን የትኛውን ያድርጉት? የጌታችን መሆኑን በምን ይወቁት? የዚህን ጊዜ በፊት እንደሚያደርገው አሁንም ድል አድራጊ ነውና አሁንም ኃይል ያለው ነውና ድውያንን አምጡ፣ ከመስቀሉ ስር አድርጉት፣ የሚያድነው እሱ የክርስቶስ ነው ተባለ። በዚህ ምልክት የጌታችንን መስቀል የወጣበትን በዓል ነው የምናከብረው። ይሄ ታሪክ ነው። ዛሬ ላይ የቀበርነው ተቀብሮ ሄደን ተዋግተን ነፃ አውጥተን ቆፍረን የምናወጣው ሌላ ተራራ የለም። ግን ስጋዊ ጠላታችንን ድል የምንነሳበት መሆኑን አይተናል። ታዲያ ይህ ምንድን ነው ካለ ጎልጎታ ልባቸው ጎልጎታ ቆኛ አይሁድ በምቀኝነት የመስቀሉ ኃይል እንዳይገለጽ ቆሻሻ እንደጣሉበት ዲያብሎስም ዓለምም ልባችንን የቆሻሻ መቅጠር ቦታ የምንሰማው ነገር ቆሻሻ፣ የምናየው ነገር ያቆሸናል። መስቀሉን በልቦናችን እንዳናስበው ከመስቀሉ ይለየናል። በልባችን ያለውን ያስረሳናል። መቼ ነው የኛ ደመራ የሚጀምረው? መቼ ነው የኛ ተራራ የሚቆፈረው? መቼ ነው ወደ ንስሐ የምንገባው? አሁንም ሀገራችን እንድትድን ትውልድ እንዲድን መቼ ነው ወደ ንስሐ የምንገባው? የመስቀሉን ነገር ስናስብ ሌላ ትምክህት ከሌላ ሐሰት ሊተን ይዜ ሀዘን ወለ በመስቀሉ ለጊዜ ኢየሱስ ክርስቶስ መስቀል በቀራል። ይሄንን ቅዱስ ዮሐንስ አፈወርቅ አንድ ነገር ይነግረናል። ምን ይላል? መስቀል የሚለውን ሌላ ሁለተኛ ትርጉም ቅዱስ ጳውሎስ ጨመረልን። መስቀል ከዚህ በኋላ የምናየው ጌታ የተሰቀለበት መስቀል ብቻ አይደለም። መስቀል ሲባል ጌታ የተሰቀለበት መስቀል አንድ፣ ሁለተኛ መከራ ችግር በሰው ሕይወት የሚደርስ 2። ይሄ ነው የሚታወቀው። ሰማዕትነት መስቀል ነው ይባላል። ይሄንን ነበረ የሚታወቀው እስከዛ ድረስ። ጌታም የሚወደኝ ቢኖር መስቀል የመስቀሉ የሞቱን መስቀል ይዞ ይከተለኝ ሲል በወንጌል ሰው መከራ ለመቀበል ራሱን ዝግጁ አድርጎ ይከተለኝ ተደርጎ ነው የሚታሰብ። ቅዱስ ጳውሎስ ደግሞ ሌላ ጨመረ። የራሳችን የውስጥ መስቀል እንዳለ በፍላጎታችን በዝንባሌያችን ምክንያት የተከልነው ራሳችንን ቸንክረን ጌታችንን ቸንክረን የተሰቀልንበት የኃጢአት መስቀል ከዛ ኃጢአት መስቀል መውረድ እንዳለብን ሲነግረን ነው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ አምላካችን በዚህም ጊዜ ባለንበት ጊዜ የምንመካበት ሌላ ምንም ነገር አይኖርም። መመኪያችን ያው አንዱ የጌታችን የኢየሱስ ክርስቶስ መስቀል። በዚህ ጊዜ በጾማችን አንድ በታሪካችን እንዳንል ታሪካችንን አበላሽተናል።
ስለዚህ የምንመካበት ነገር ቢኖር የጌታችን መስቀል ነው። መስቀል ፍቅር ነው። መስቀል ሰላም ነው። መስቀል ትህትና ነው። በትህትና በፍቅር በሰላም ኖረን መስቀሉን ኃይል እንድንገልጥ ቅዱስ ፈቃዱ ይሆንልን።